بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد እንግዲህ ሲራ ትምርታችንን እየተመለከተን ባለፈው ትምርታችን ረሱል ሰለላሁ ዐለይሂ ወሰለም የሐጅን እንቅስቃሴ ግምት ውስጥ በማስገባት እስልምናን ለተለያዩ ጎሳዎች አቅርበው ነበር። ምላሾቻቸውንም ተመልክተናል። እንደ ጎሳ እንደ ግለሰብ እያቀረቡ የተሰጣቸው ምላሽ አይተን በተለይ ደግሞ ለረሱል ሰለላሁ ዐለይሂ ወሰለም በግለሰብ የተሰጣቸው ምላሽ ተስፋ ሰጪ እንደነበረ የተወሰኑ ሰዎች እንዳመኑ አይተናል። ከዛ ውስጥ የመዲና ሰዎች ናቸው። የተወሰኑ 6 አካባቢ ሰዎች ሐጅ ለማድረግ መተው የሆነ ቦታ ላይ አቀባ ላይ ቁጭ ብለው ረሱል ሰለላሁ ዐለይሂ ወሰለም አስቧቸው ቀስዷቸው እስልምናን ተስፋ አድርገውባቸው ሄዱ አናግሯቸው እነዚህ ሰዎች ተቀብለዋል። ረሱል ሰለላሁ ዐለይሂ ወሰለም ይህ ሰው መዲና ላይ ያሉ ይሁዳዎች እኛን ለመጋደልና እሱን ተደግፈው ታግዘው እኛን ለመዋጋት እየተጠባበቁት ያለው መልእክተኛ ነው፣ እየተጠባበቁት ያለው ነብይ ነው። ስለዚህ እነሱ ሳይቀርቡን እኛ ልንይዘው እና ከጎኑ ልንቆም ይገባል ብለው እነዚህ 6 ሰዎች እስልምናን ተቀብለው መዲና ላይ በድብቅ በማይታወቅ መልኩ ለቀጣይ ዓመት ስራ ሰርተው እስልምና ረድተው አግዘው በቀጣዩ ሐጅ ላይ ከረሱል ሰለላሁ ዐለይሂ ወሰለም ጋራ ለመገናኘት ቀጠሮ ጥለው ተነሱ። ይሄ እንግዲህ ከቁረይሾች ዕውቅና ውጪ ነው። ይሄን ቢያውቁ ለማምከንና ለማክሸፍ የሚቻላቸውን መንገድና ርቀት ይሄዳሉ። ዛሬ ምናየው በይዓቱል ዐቀበቲል ኡላ የመጀመሪያው የዐቀባው ስምምነት ነው። ዐቀባ የሚባለው ዳገታማ ወይም ተራራማ ቦታ ላይ ከፍታማ ቦታ ላይ ያለ ከስሩ በኩል ሸለቆ ያለ ቀጭን መንገድ ያለው ቦታ ነው። ይሄ ትልቅ ዲን የተረዳበት ቦታ ነው። የመዲና ሰዎች በልብቅ እዛ ቦታ ላይ ያረፉ ከረሱል ሰለላሁ ዐለይሂ ወሰለም ጋራ በሐጅ ወቅቶች ምክክር ያደርጋሉ። መዲና ውስጥ የእስልምናን ገመድ ለመዘርጋት ረሱልን ሰለላሁ ዐለይሂ ወሰለም ወደፊት ወደዛ ለማሸሽ ይሄ ውጥን የሚወጠንበት ቦታ ነበር። እንግዲህ ሌሎቹ እምቢ ብለዋል፣ የተለያዩ ምክንያቶች አቅርበዋል። የመዲና ሰዎች ግን ከረሱል ሰለላሁ ዐለይሂ ወሰለም ጋራ መነጋገርና መመካከር እየሞከሩ ይገኛሉ። ያው አዲስ ሀገር ነው፣ አስተዳዳሪ ያለው ሀገር ነው፣ መሪ ያለው ሀገር ነው። የሚመጣው ደግሞ ነብይ ነው። ነብይ ደግሞ ሲሆን ተከታይ ያለው እነዛ መሪዎች ደግሞ ቦታቸውን ያጣሉ ያ ነብይ ሲመጣ ያ መልእክተኛ ሲመጣ። ስለዚህ ቀላል አልነበረም ማለት ነው፣ በጣም ከባድ ነው። ነገር ግን ከረሱል ሰለላሁ ዐለይሂ ወሰለም ጋራ እነዚህ የመዲና ሰዎች የዘረጉት መንገድ በጣም አዋጭ ነበር። فلما كان حج العام المقبل ቀጣዩ የሐጅ ዓመት ሲመጣ ማለትም የ12ኛው ዓመት ከነብይነት ማለት ነው قدم 12 رجلا ወደ 12 ሰዎች ገደማ መጡ። ያው የመጀመሪያው ዓመት ላይ 6 ነበር፣ ቁጥራቸውን አሻሽለው ወደ 12 በእጥፍ አድርገው መጡ። منهم 10 من الخزرج ያው እንደምታውቁት መዲና ውስጥ በዋነኝነት 2 ጎሳዎች አሉ፣ አውስና ኸዝረጅ። ከነዚህ ውስጥ 10ዎቹ ከኸዝረጅ ናቸው። واثنان من الأوس ሁለቱ ደግሞ ከአውስ ነው። فأما 10 من الخزرج 10ዎቹ ከኸዝረጅ አሉ فخمسة منهم ከነሱ 5ዎቹ هم الذين جاءوا في العام الماضي ባለፈው ዓመት ከመጡት ከ6ዎቹ እነዚህ 5ዎቹ ናቸው። فخمسة منهم هم الذين جاءوا في العام الماضي ባለፈው ዓመት መጥተው ነበር። እነዚህ 5ዎቹ ባሳለፍነው 11ኛው ዓመት ለ6 ሆኖ ቢመጡ ከ10ዎቹ ውስጥ ወይም ከ12ዎቹ ውስጥ የቀረው غير جابر بن عبد الله بن الرئاب ጃቢር ነበር የቀረው፣ አልመጣም ከነሱ ጋር። وخمسة آخرون ከኸዝረጆች 10 መጡ ስንል 5ዎች ሌላ አዲስ ናቸው። هم እነዚህ አዲሶቹ ሙዓዝ ብን الحارث ማለትም በቅንፍ ሙዓዝ ብን አፍራ ይባላል በሌላ ስሙ፣ ዘኳን ብን عبد القيس፣ عبادة بن الصامت፣ يزيد بن ثعلبة፣ العباس بن عبادة بن نضلة። እነዚህ ናቸው 5ዎቹ። ከነዚህ የተጨመሩ ባለፈው ዓመት ከመጡት ቁጥራቸው የጨመረ እነዚህ 5ዎቹ ናቸው ከኸዝረጅ ውስጥ። وأما الاثنان
وأما الاثنان ሁለቶቹማ من الأوس كأوس አለ ሁለቶቹ فهما الناس أبو الهيثم ابن التيهاني أبو الهيثم ይገኛል ከአውሶች وعيان ابن ساعدة ይገኛል እንግዲህ ቁጥራቸውን ለመግለጽ ያህል ነው በተቀለሉ 12 ገደማ ሆነው በ12ኛው ዓመት ወደ ረሱል ሰለላሁ ዐለይሂ ወሰለም መጡ አሁንም በድብቅ ከረሱል ሰለላሁ ዐለይሂ ወሰለም ጋር ተሰብስበው እስልምናቸውን ሊያጠናክሩ ነው ለረሱል ሰለላሁ ዐለይሂ ወሰለም ያላቸውን ውዴታ ፍቅርና ወደ መዲና ደግሞ ቢሰደድ በምን ያህል ልክ እንደሚረዱት ሊያሳዩት اجتمع هؤلاء برسول الله صلى الله عليه وسلم بعقبة منى ላይ ባለው ቀጭን መንገድ ላይ ተሰበሰቡ فعلمهم الاسلام ያው ከሱ ርቀው ስለሚገኙ እንደሌሎቹ እንደሚያስተምራቸው ሰዎች አጠገቡ ስለሌሉ ይሄን አጋጣሚ በመጠቀም በድብቅ በጭለማ እስልምናን አስተማራቸው وقال لهم አላቸው كما جاء في الحديث حديث ላይ እንደመጣው تعالوا بايعوني على ان لا تشركوا بالله شيئا نو እንግዲህ ያውሳሉ ያላህ ወልተኛ በአላህ ላይ ቅንጣትም ለታጋሩ እኔን ሙባያ አድርጉ ቃል ኪዳን ግቡልኝ አሉ እንግዲህ አህሉ ጃሂልያ ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት የነበሩ ሰዎች በጣዖት አምልኮ በባዕድ አምልኮ የተዘፈቁ ናቸው ታዲያ እስልምና ላይ ቃል ስትገቡ በአላህ ላይ ምን ለታጋሩ ነው ወላ ተስሪቁ ላሰርቁ መዝረፍ የሰውን ገንዘብ መቀማት ያላግባብ መውሰድ የለም ولا تزن ዝሙትን እንዳትፈጽሙ ለታመነዝሩ ዝሙት አቅጣጫው ዝሙት መጨረሻው አስከፊ ነው አላህ ቁርአን ውስጥ እንደገለጸው انه كان فاحشة وساء سبيلا فاحشة ነው አስቀያሚ ነው መንገዱም የከፋ ነው መጨረሻው የሚያመጣቸው ማህበራዊ ኢኮኖሚያዊ ቀውሶች አሉ ዝሙት ሲስፋፋ ዝሙት ሲንሰራፋ ሰውየው ድንገት ልጁ ያልሆነው ሊያሳድግ ይችላል ልጁ ያልሆነው ሊወርሰው ይችላል ይሄ በጣም የከፋ ነውና ወላ ተዝኑ ወላ ተቅትሉ አውላደኩም ልጆቻቸውንም በህይወት ሴቶቻቸውን ይቀብሩ ነበርና እነሱንም ላትቀብሩ ነው ወላ ተአቱ ቢቡህታኒ ተፍተሩነሁ በይነ አይዲኩም ወአርጁሊኩም በእግሮቻችሁ መሃልና በእጆቻችሁ ፊት ለፊት ላትቀጥፉ ነው ቅጥፈትን ላትመጡ ነው ላትሰሩት ነው ወላ ተዕሱኒ ፊ ማዕሩፍ በመልካም ነገር ቅንጣትንም ለታምፁ ነው እኔ ያዘዝኳችሁን ነገር ሙሉ ለሙሉ መልእክተኛ ነኝና ልትታዘዙ ነው ትእዛዝን ለኔ ልታረጉ ነው ከአላህ በመቀጠል فمن وفى منكم ከናንተ የሞላ ይሄን ቃል ማለት ነው ዛሬ ከናንተ ጋር ያያስቱት ያለውን ቃል የሞላ فاجره على الله የሱ ደሞዝና ምንዳ በአላህ ላይ ነው ጥሩ ሳይሞላ ቀርቶ ወይ ቢያጓድል ወይ ቢያንሻፍፍ ومن اصاب من ذلك شيئا ከዚህ ነገር የተወሰነን ያጎደለ የሆነን ያጎደለ فعوقب به في الدنيا ታውቆበትና አምኖ ዱንያ ላይ ቅጣት ከቆመበት فهو كفارة له ለወንጀሉ ለዚህ ሰው ማበሻ ከተጠቀሱት ወንጀሎች ውስጥ አንድ ሰው እዛ ወንጀል ላይ ሰው ነውና ተሳስቶ ቢወድቅ ቢተገብረው እስልምና ያስቀመጣቸው የመቀጣጫ ህጎች አሉ ታዲያ ከቆመበት በኋላ ይሄ ምን ነው የሚሆነው ለሰውየው ከፋራ ማበሻ ነው የሚሆነው ومن اصاب من ذلك شيئا ከዚህ ነገር አንዳችን ያገኘ ሰው فستره الله ከሸፈነ حد አልቆመበት فامره الى الله የዚህ ሰው ጉዳይ ወደ አላህ ነው የምናስጠጋው ان شاء عاقبه الله ከፈለገ ይቀጣዋል اخر عليه وان شاء عفا عنه ከፈለገ ይቅር ይላል ማለትም تحت مشيئة الله ነው በአላህ ፍላጎት ስር የወደቀ ነው ታዲያ ይሄንንና መሰል ረሱል ሰለላሁ ዐለይሂ ወሰለም ከነዚህ ወይም ከዚህ በፊት አይቷቸው የሚያውቁ ከሱ ጋር አብረው ያኖሩ በርቀት ያሉ ባልደረቦች ሊሆኑት የቆሙትን ሰዎች በዚህ መልኩ የአላህ መልእክተኛ ቃል ግቡልኝ አለና فبايعوه على ذلك የአላህ መልእክተኛ በዚህ ላይ ሙባያ ያደረጉት እንግዲህ እነዚህ 12 ሰዎች መቀበል መዲና ውስጥ ትልቅ ለውጥ ይፈጥራል ዲን እንዲሰራጭ እንዲገባ መንገድ ይሆናል እነዚህ በድብቅ ቢቆዩ
ሌላም ያገዛቸውን መንገድ ፈልገው መዲና ውስጥ የረሱልን ሰለላሁ ዐለይሂ ወሰለም የዳዋ ባንዲራ ያውለበልባሉ። ይህ ማለት በሌላ መንገድ የረሱል ሰለላሁ ዐለይሂ ወሰለም የመካ ቆይታ እያበቃ ነው ታሪኩ። ወደ መዲና እየተሸጋገርን ነው። 13 ዓመት የነበረውን ቆይታ እስከዛሬ በነበረው ደርሳችን እየቋጨን እየመጣ ነው። ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ለመሄድ ጫፍ ላይ ናቸው። ዳዕወቱል ኢስላም ፊ የስሪብ መዲና ላይ ኢስላማዊ ዳዕዋ ይዘቱ ምን ይመስል ነበር? ጥሪው ምን ይመስል ነበር? የስሪብ እንግዲህ እንደምታውቁት ጥንታዊ ከሆኑ ከመዲና ስሞች ነው። የስሪብ ተብላ ትጠራለች፣ ጠይባ ተብላ ትጠራለች፣ መዲና እነዚህ ስሞች አሏት። ረሱል ሰለላሁ ዐለይሂ ወሰለም እነዚህ ሰዎች በአመት አንድ ጊዜ ያገኙት ነው። ረሱል ሰለላሁ ዐለይሂ ወሰለም በእነዚህ አመታቶች ደግሞ ወህይ እየወረደበት ነው፣ እየተፋፋመበት ነው። ያብራራላቸው ነገር በጣም ጥቂት ነው። ስለዚህ የመልእክተኛው ሪሳላን የሚያደርስ መዲና ላይ የተለያዩ አስተምሮቶችን የሚሰጥ መልእክተኛ ያስፈልግ ነበርና ሙሳብ ብን ዑመይር ሊልኩ ነው ረሱል ሰለላሁ ዐለይሂ ወሰለም وهو اول سفير في الاسلام በእስልምና ታሪክ ውስጥ የመጀመሪያው አምባሳደር ነው። ሙሳብ ምን እንደነበረ ታሪኩን ሲሰልም አይተናል። ካነ ሚን አንዓም الناس ከሰዎች ሁሉ በጣም በተድላ ይኖር የነበረ ሰው በተሟላ ህይወት አይደለም የሚበላው የሚጠጣው ይቅርና የሚቀባው ሽቶ እንኳን ከልብሱ ላይ የማይላቀቅ መንገዶች አካባቢ ላይ የሚሸት የሆነ ሽቶ ነው። እንግዲህ ለእስልምና ሲል ይሄን ሁሉ መስዋዕትነት ጥሏል፣ ተጎሳቁሏል። ተረከ الدنيا بملذاتها ዱንያ ከነጥፍጥናዋ እርግፍ አድርጎ ጥሏታል። እንግዲህ መዲና ዘልቆ የአንድ ሰው ቤት አርፎ መዲና ላይ የማያውቀው አገር እስልምና ሊያንቀሳቅስ ነው። فلما رجعوا الى يثرب ወደ መዲና ሲመለሱ እነዚህ 12 ሰዎች بعث معهم مصعب بن عمير አብሯቸው ላከ ረሱል ሰለላሁ ዐለይሂ ወሰለም። ለምን ليقرئهم القرآن ቁርአንን ሊያስተምራቸው ويفقههم في الدين ዲን ላይ ግንዛቤ እንዲኖራቸው ሊያደርግ ማለት ነው። እንዲያስተምራቸው ليلا ونهارا سرا وعلانيا በጋር በድብቅ እየዞረ ሊያስተምርና አቅጣጫ ሊሰጥ ረሱል ሰለላሁ ዐለይሂ ወሰለም ሙሳብ ብን ዑመይርን አብረው ላኩት። ሙሳብ መዲና አካባቢ ላይ يعرف بالمقرئ በመባል አስተማሪ በማለት ያውቁታል። ونزل مصعب بن عمير على ابي امامه ሲሄድ መዲና ላይ እንደ እንግዳ የተቀበለው አብሮት እንዲኖር ያደረገው اسعد بن زرارة ونزل مصعب بن عمير على ابي امامه اسعد بن زرارة እዚህ ሰው ቤት ላይ ነበር ያረፈው። ይሄ ሰው ከ12ቶቹ ሰዎች ውስጥ አብሮት አስጠቀው አብሮት እየተንቀሳቀሰ የረሱልን ሰለላሁ ዐለይሂ ወሰለም ዳዕዋ በጋራ አሳለጡ። ታዲያ በአንድ ወቅት ዳዕዋ ሲያደርጉና ሰዎችን ወደ እስልምና ሲጋብዙ ካጋጠማቸው ገጠመኞች ውስጥ ወነሸጣ في نشر الاسلام እስልምናን ለመዘርጋት በጣም ለማሰራጨት በጣም ነሸጡ። وبينما هما في بستان አንድ የአትክልት ማሳ ላይ ሐይጥ ላይ ያሉ የአትክልት ቦታ ላይ ያሉ ማለት ነው ሰዎችን እያስተማሩ ሰብስበው إذ قال رئيس الأوس سعد بن معاذ የአውሶች መሪ የነበረው سعد بن معاذ በድንገት አለ አስጠርቶ لابن عمه أسيد بن حضير ለአጎቱ ልጅ ለኡሰይድ بن حضير ሁለቱም ባለስልጣን ናቸው። سعد بن معاذ እና أسيد بن حضير እነዚህ ወደ 12ቶቹ ሰዎች አይደሉም፣ ጭራሽ መሪ ናቸው። ጉዳዩን እስከዛሬ ያልደረሳቸው ያው በተወሰነ መልኩ ጭላንጭሉን ሰምተዋል። ጠራውና ኡሰይድን ألا تقوم إلى هذين الرجلين اللذين أتيا يسفهان ضعفاءنا أتقوم أتينا እነዚህ ሁለት ሰዎች ጋር አምሯቸው ቀላል የሆነ በጣም ሞኞችን ማለት ነው ከኛ ውስጥ ደካማዎችን የሚያሞኙ የሚያቀሉ ወደ ሆኑ ሰዎች ዛጋ ወዳሉት አትሄድም ወይ ሂድባቸው አለ። ፈተስጁሩሁማ አባራካቸው ከልክላቸው። እንግዲህ የበላይ መሪው ነውና ኡሰይድ በታዘዘው መሰረት فأخذ أسيد حربته የጦር ዱላውን ይዞ ተንቀሳቀሰ። وأقبل إليهما ወደ እነሱ ተቀጣጨ። እንግዲህ ሙስዓብ ኢብኑ ዑመይር ከረሱል ሰለላሁ ዐለይሂ ወሰለም ተልኮ የመጣ እንግዳ ነው። አስዓድ ብን ዙራራ ይሄን ሰው ያውቀዋል መሪ እንደሆነ። ገና ሲያየው አስዓድ ወደ እነሱ የመጣ መሆኑን ሲያውቅ ኡሰይድ ማለት ነው
فلما رآه أسعد قال لمصعب هذا سيد قومه إيه وازاسون لا يمسلم يهزب على قام يهزب مرينو قد جاءك يمتان ولينا لمن يمت أبو زباوك فاصدق الله فيه عند إله صندقته بزي سولي الله أولا تاسبه حقون بدم فنكتها برارات بدم فصل لتعالى ይሄ ሰው ተቀበለ ማለት ልፋታችንን አቀለለልን ማለት ነው በጣም ወሳኝ ሰው እንደ ተራ ሰው እንዳታየው አለ ለሙስዓብ ጓደኛው ማለት ነው ባልደረባው አስዓድ ብን ዙራራ وجاء أسيد بتلاكو كما سعد بن معاذ بتلاكو مسألة متى وجاء أسيد فوقف عليهم متى نقوم أتكبرت وقال ألاك ما جاء بكم إلينا ودنيا لم نلي متاكد تصفيهان ضعفاءنا دكاموቻችን ሞኝ የሆኑትን ከኛ ውስጥ መርጣችሁ ልታገኙ ነው የመጣችሁ اعتزلانا ሽሹ ከዚህ ቶሎ በልጥፉ አሏቸው إن كانت لكما بأنفسكما حاجة ለነፍሳችሁ ሐጃ ካላችሁ ነፍሳችሁ የምትፈልጉ ከሆነ ከዚህ አካባቢ ባስቸኳይ ራቁ ህዝባችንን አልቀይሩብን አትለውጡብን አለ فقال مصعب ይሄን ሲለው እንግዲህ እዚህ ጋር سعد ማነው ሙስዓብ ብን ዑመይር የተጠቀመውን ሂደት እንመልከት فقال مصعب من አለው أو تجلس فتسمع እንደው አንዴ ተረጋጋና ተቀመጣለህ የሆነ ነገር የምንናገረውን ታዳምጣለህ አለ ሲለው فإن رضيت أمرا قبلته አሁን እኛ ያለንበትን ጉዳይና ነገር ከወደድከው ካማራ تقبلنا مبتدأ وإن كرهته لكم قتلاه لكم كففنا عنك ما تكره أنت متلاون ነገር እኛ እንቆጠባለን መሪና እና መስረም እንሄድልሃለን አለ ያው እንደሚቀበለው ተስፋ ማድረግ ነው ሙስዓብ መሪናው በዚህ አይነት ለዘብ ባለ በረጠበ አነጋገር ሲናገሩት ትንሽ ቀስቀሳ ከመጣበት አቋም ትንሽ ወረዳ ዳዕዋ ለሰዎች የሚያደርግ ሰው ጥሪ የሚያደርግ ሰው የሚሰብክ ሰው በጣም ሊረጋጋ ይገባል ልክ እንደ ዶክተር ነው የሰዎችን ሁኔታ በማየት ሰዎችን እንደሚያክም ማለት ለዚህ ነው አላህ Subhanahu Wa Ta'ala ያ ያፈነገጠውን ያ አምባገነኑን እንኳን ፊርዓውንን ሙሳና ሃሩን ሲጣሩት በምን አይነት ልክ እንደሚጠሩት አላህ ወሰንን አድርጓል فقولا له قولا لينا ረጋ ያለ ለዘብ ያለ ቀለል ያለ የሆነ ንግግርን ተናገሩት ምክንያቱም አምባገነን ነው የባሰ ሊጨምረው ይችላል ኮስተር ብለ ቃላት አንከረ ብትናገረው እርምጃ ሊወስድ ይችላል ሙስዓብ ብን ዑመይር እዚህ ተቀመጣለ አብሽር ተቀመጥ እስቲ አዳምጥ ከወደድከው ትቀበላለህ አለበለዚያ ደግሞ ምርጫህ ነው እንደውም እኛ እንቆጠባለን አገር ለቀን እንወጣለን አለ فقال انصفت وسيد بن حضير አው እንዲያ ከሆነ ትክክል ብለሃል አዳምጣለሁ ያምሯልኝ ይሰማለሁ وركز حربته ይዞት የመጣው የጦር እንጨት መሬት ላይ ሰካና ወጀለሰ ተቀመጠ فكلمه مصعب بالاسلام صفير الاسلام يسلمنا امباسادر የሆነው مصعب በእስልምና ጉዳይ ላይ ያናገረው وتلا عليه قرانا انبب يانبب السيد فاذا به يتمرغ وجهه في تيكير الجمال وسيد بن حضير في تيكير ياته ويتاثر بالقران القرآن بتاع يمثل يعني ما أحسن حديثكما إيه حديثاتكم من يا مراد الرجوال من يا مراد الرجوال فاستحسن أسيد دين الإسلام سلمنا الأصامر قطر أيضا ماذا يفعل من أراد أن يدخل في دينكما ولديناتكم مقبات يفلقس ومن دنو قلبه ميسراو بلو تيكاتو ولا سلمنا لجمانو ነገሩት يغتسل كذا وكذا እንዲህ ያደርጋሉ ታጥቦ መጣ واعتنقه أي واعتنق الإسلام اسلمنا يا أولاد وشهد شهادة الحق ونتني ولا مسكرن بسلمنا لا يمسكر ثم رجع سيد تملس እንግዲህ አንድ ትልቅ ሰው ከስበው አግኝተዋል ኡሰይድ ይሄ ያገኘውን ደስታ ያገኘውን እስልምና በሱ ላይ ማስቀረት አልፈለገም ዋናው የሆነው የአውሶች መሪ ሰዓድ ብን ሙዓዝ እስልምናን እንዲቀበል ስለፈለገ ወህታላ ዘዴን ዘይደ እንዴት ወደነሱ እሱንም እንደሚልከው ምክንያቱም ጥበብ አላቸው እነዚህ ሰዎች
ወደ እስልምና እንዴት ሰዎችን እንደሚያሾልኩና እንዴት እንደሚያስገቡ ያውቃሉ። መሪ ቢሆንም ኃይል እንደማይጠቀምና እንደዚሁ እነሱ አለዝበው ነገሩን ሊያስረዱት እንደሚችሉ ስለተረዳ እስቲ እሱንም ቀስ አድርጌ አሁን ሄጄ ልኮኛል አንዴ ፊቱን ወደዚያ ዙር ይላምጣዋል واحتال ليرسل اليهما ወደነሱ سعد بن معاذ ሊልከው ዘዴ ዘየደ واحتال ليرسل اليهما سعد بن معاذ ሊልከው ዘዴ ዘየደ فقال له አለው كلمت الرجلين በላከኝ መሰረት ሁለቱንም ሰዎች አናግሬያለሁ ሄጄ ያገሩን ሰው የሚያበላሹ ያገሩን ሰው በዚህ ልክ የተለያየ ነገር ይያሉ የሚያሞኙትን ያልከኝን ሰዎች አናግሬያለሁ ነገር ግን فوالله ما رايت بهما بأس ከሄድኩኝ በኋላ እነሱ ጋር ስደርስ ምንም አይነት ችግር አላየሁባቸው ሆኖም ግን وقد نهيتهما በትእዛዝ መሰረት ከልክያቸው ካሁን በኋላ እንዲህ አይነት ነገር ሲሰሩ እንዳላገኛቸው ብያለሁ فقال ብለውኛል نفعل ما احببت እኛ ባገነኖች አይደለም አንተ የወደድከውን እንሰራለን ብለውኛል አለ ثم قال ከዚያ የዘዴው ሊነግረው من قالوا وقد حدثت أن بني حارثة خرجوا إلى أسعد بن زرارة كمصعب بن لكم أسعد بن زرارة قال ودسوا بنو حارثة والتوال زاري مبالا سمتشالوا لمن ليقتلوه لقلبت ملو كمصعب بن أمير قالكم كمكا كمتاو سوقارا أبلوكم ቤት ለቤት ያሳየው አጣጫ ያሳየው ሰዎች ጋር እየመራው ይሄ ይሻላል ይሄኛው ብንሰብከው ይቀበለናል እያለ የሚመራው እሱ ስለሆነ እሱን ገለን እንገላግላለን ብለው እየወጡ ነው በተጨማሪም ደግሞ ሊያነሁ ابن اخيك ابن خالتك ያከስተልጅ ነው ይሰው እንዴት ነው ይሄ ነገር አለ فيريدون ان يخفروك አንተን ደግሞ እሱን ገለው ሊያዋርዱህና ሊያሳንሱ ይፈልጋሉ ያከስተልጅ ገለውብሃል እንግዲህ ዘዴ መሆኑ فغضب سعد ተቆጣ وقام إليهما متغيظا فقجت ودنسوا هنا ففعل معه مصعب مثل ما فعل مع عسيد أتقدوا سيدرس عندك قدموا أسعد بن زرارة لمصعب من علوه إيه وعناه ليمتهم فاصدق الله فيه فلم بارك تنتني تعبرارا لتالو تكامل علوه لك وسيد بن حضير الليل لسره السم لا يسره فهداه الله للإسلام سعد بن معاذ الله دسمنا مرة فأسلم وشهد شهادة الحق ثم رجع إلى قومه وأنه مريض لنبرة اسلمنا أنك تكبل بوهلا مدرابا ولوهلا بالتيلا ولا هزبوج ولا بكتت هيدا فقال له يا بني عبد الأشهل إن أنت أشهلوج يا بني عبد الأشهل لجوج كيف تعلمون أمري فيكم سبسبوا الجو انديتنا በእናንተ ላይ የኔን ጉዳይ የምታዩት የኔን ትእዛዝ እንዴት ነው ያለው ቦታ እናንተ ላይ አላቸው ቃሉ አንተ በእኛ ላይ ያለው ቦታ እኛ ዘንድ ሰይዱና ወአፍضሉና ራእያ አላቃችንና በላጫችንና በአመለካከትና በራእይ ደግሞ ከኛ የተሻለ ሰው ነህ አሉት ቃል አላቸው فإن كلام رجالكم ونسائكم علي حرام የወንዶቻችሁ የሴቶቻችሁ ንግግር ማለትም ከዛሬ ጀምሮ እኔን ማናገር በኔ ላይ حرام ነው ማንንም ሰው እንዳያናገረኝ የማናችሁንም ወሬ መስማት አልፈልግም ከዛሬ ጀምሮ حتى تؤمنوا بالله ورسوله በአላህና በመልእክተኛው ስታምኑ ድረስ ብዙም አልቆዩም እነዚህ ሰዎች ብዙም አልሄዱም فما أمسى فيهم رجل ولا امرأة إلا مسلما እሱም ያስተዳድረውና እሱ የሚመራው ህዝብ ውስጥ አንድም ሆነ አንድ ሴት አላመሸም ሙስሊም ሆኖ እንጂ ጠቅላላ አመኑ ኢላ ሙስሊም ነው ሙስሊም ኢላ رجل واحد ከዚህ ጎሳ ላይ ከአውሶች ላይ አንድ ሰው ቀረ ወይም ከበኒ عبد الاشهلዎች ላይ اسمه الأسير ይባላል ይህ ሰው አልሰለመም በዛ ሰዓት ማለት ነው تأخر إسلامه إلى يوم أحد እስከ ኡሁድ ዘመቻ ድረስ እስልምናው ቆየ ثم أسلم أحد ላይ ሰለመ وقتل شهيدا في سبيل الله الله وفقوتنا قدمت يا هدلت سماتهم سماتي هنا ደግሞ قبل أن يسجد لله سجدا الله أكبر لا الله عند سجود سادة ወዲያውኑ እስልምና እንደተቀበለ ነበር ወደ ጦርነቱ የገባው ወሰይድ ይሄ ትልቅ ፈትህ ነው አንድ ጎሳ ሰለመ ከመዲና ውስጥ ሙሉ ለረሱል ሰለላሁ ዐለይሂ ወሰለም
ወደ መዲና ለመምጣት መንገድን ያመቻቸና የጠረገ ክስተት ነው። ወዓለ ሙሳብ ብን ዑመይር ተልኮ የተሰጠው ሙሳብ ይህንን ቢሻራና የምስራች ለረሱል ሰለላሁ ዐለይሂ ወሰለም ሊነግር ውስጣቸውን ሊያስደስት ረሱል እንደምታዩት ወይም እንደተነገረ ባለፈው ታሪክ ላይ እንደተጋገምነው ብዙ ጎሳዎች እንዲህ ብለዋል። ብዙ በሮች ተዘግተውባቸዋል። ይሄ በር መከፈት በጣም አስደሳች ነውና ሙሳብ ተመለሰ ኢላ መካ قبل حلول موعد الحج የሐጅ ቀጠሮ ወይም ጊዜ ከመድረሱ በፊት ተመለሰ። يحمل بشائر የምስራችን ተሸክሞ ማለት ነው። مثل هذا الفوز እንዲህ አይነቱን ፈውዝ ይዞ ወደ ረሱል ሰለላሁ ዐለይሂ ወሰለም ሊነግራቸው ወደ መካ ሄደ ማለት ነው። ይሄ ክስተት ከነብይነት በ12ኛው ያለፈ ነው። በይዓቱ አልዓቀበቲ الثانية እንግዲህ ላኛው ሂደት ረሱል ሰለላሁ ዐለይሂ ወሰለም መዲናን እንዲረግጡ መዲናን አገር እንዲያደርጉ እንዲሸሹባት ካደረገ ክስተት ውስጥ ሁለተኛው የዓቀባው ቃል ኪዳንና ስምምነት ነው። وفي موسم الحج سنة 13 من النبوة كنبيነት በ13ኛው ዓመት قدم كثير من أهل يثرب من المسلمين والمشركين ከሙስሊሞችና ከሙሽሪኮች በጣም በርካቶች ቁጥራቸው ከፍ ያለ ከስከዛሬው የጨመረ ወደ መካ ለሐጅ መጡ። የሙስሊሞቹ መብዛት ከመጀመሪያው ጨምሯል። ምክንያቱም ሙስሊሞች እዛ ጋር በጣም ቁጥራቸው አድጓል። በውስጣቸው ሌላም ዓላማ ተጨማሪ ዓላማ አንግበው ነው የመጡት። ምንድነው እሱ? وقد قرر المسلمون على أن لا يترك رسول الله صلى الله عليه وسلم لمكة يطوف في جبالها ከዚህ ዓመት በኋላ ከዛሬ ጀምሮ ረሱልን ሰለላሁ ዐለይሂ ወሰለም መካ ላይ ተራራዎቹ ዙሪያ ላይ የተሽከረከረ የሚያስጠጋው አጥቶ አንተው ካሁን በኋላ ልንተው አይገባም። ወይጥረዱ ወይኻፍ እየተባረረ ያገኘው እያባረረ እየፈራማ እየሰጋ ካሁን በኋላ መካ ውስጥ አይኖርም ብለው ይህንን ውሳኔ አሳልፈው ነው የመጡት። ታዲያ መካ ውስጥ ከረሱል ሰለላሁ ዐለይሂ ወሰለም ጋር በግልጽ መገናኘታቸው ከባድ ነው። ሰዎቹ የሚወስዱት እርምጃ አደገኛ ነውና ፈተሰሉ ቢሂ ሲራ በደንብ ከረሱል ጋር በ13ኛው ዓመት ተገናኙ። ወተፈቁ ከተገናኙ በኋላ የተወሰኑት ማለት ነው ፍለጋውን ያደረጉት ይላሉ። መጀመሪያ ላይ ካሳለፍናቸው ዓመቶች የመጡ ሰዎች ሳይሆኑ አዲሶቹ ነበሩ። ገና መካ ሲገቡ የአላህ መልእክተኛ የት አለ ብለው ጠየቁ። አታውቁትም አሏቸው። እነዛ ሰዎች ያው የሰለሙ አልመሰላቸው። አዎ አናውቀውም። እሺ አባስ መታውቁት የረሱል ሰለላሁ ዐለይሂ ወሰለም አጎት የሱን አጎት አታውቁትም? እናውቀዋለን። መዲና ስለሚመጣ ንግዱን በዚያ ጋር ስለሚያሳልፍ እሱንማ እናውቀዋለን አይቸግረንም አሉ። ወደዛ ጋር ሄዳችሁ አብሮት ተቀምጧል። አብሮት የተቀመጠው ሰው ነው የአላህ መልእክተኛ። ታዲያ ሄደው አገኙትና ቀጠሮ ጣሉ። በሐጅ ጊዜያቶች ውስጥ በየትኛው ቀን የትኛው ቦታ ላይ በድብቅ በየትኛው ሰዓት እንደሚገናኙ ተስማሙ። ፈተሰሉ ቢሂ ሲራ ወተፈቁ على عقد اجتماع سري ድብቃዊ የሆነ ስብስብ ለማድረግ ተስማሙ ከረሱል ጋር في اوسط ايام التشريق የስምምነቱ ጊዜም ደግሞ የሚሆነው ايام التشريق መሃል ላይ ايام التشريق የተሽሪቅ ቀናቶች ከየውመ ነህር በኋላ ያሉ ሶስት ተከታታይ ቀናቶች 11 12 13 ማለትም 12 ነው ማለት ነው። ወሰን ከተባለ ለይለን በሌሊት في ظلام الليل ድቅድቅ ጨለማ ላይ እንዴት አድርገው እንደሚገናኙት ቀጠሮ ጣሉ። في الشعب الذي عند جمرة العقبة جمرة العقبة ድንጋይ የሚወረወርበት ጉድጓድ አጠገብ ባለው ሸለቆ እንዴት እንደሚገናኙ ከረሱል ሰለላሁ ዐለይሂ ወሰለም ጋር ኸበጡ። وأهل مكة لا يدرون بالخبر የመካ ሰዎች ወሬውንና ዜናውን ያዩ። ታዲያ ረሱል ሰለላሁ ዐለይሂ ወሰለም ቀጠሮ ሲመጣ ከነዚህ ሰዎች ጋር ሊገናኙ በሌሊት እነዚህ ሰዎች ቀስ እያሉ አንድ ባንድ እየወጡ እዛ ቦታ ላይ ሄደው ቁጭ አሉ። ረሱልን ሰለላሁ ዐለይሂ ወሰለም መጠባበቅ ያሉ። አሁን መዲና ላይ እንዴት ረሱል ሰለላሁ ዐለይሂ ወሰለም እንደሚመጣ ዳዋው እንዴት እንደሚፋፋም ለመነጋገር فجاء الموعد ቀጠሮው መጣ። የቀጠሮው ቀን ለማስመሰል አቅጣጫ ለማስቀየር ናሙ في رحالهم مع قومهم ከመዲና አብረዋቸው ከመጡት ሙሽሪኮች ጋር አውቀው ተኙ። ድንኳናቸው ስር አረፉ አውቀው ተኙ። حتى إذا مضى ثلث الليل الأول የመጀመሪያው የሌሊቱ 1/3 ሲያልፍ أخذوا يتسللوا ቀስ እያሉ ይሾልኩ ጀመሩ። فيخرج الرجل والرجلان አንድ ሁለት እያሉ መሽሎክ ያሉ حتى اجتمعوا عند العقبة ያ የተባለው ቦታ ላይ ሲሰበሰቡ ድረስ። እንግዲህ እስልምና በዚህ ስጋት መካ ምድር ላይ በዚህ ፍርሃት
ነው የተንሰራፈው የተሰራጨው። ይህ እንግዲህ በአማኞች ላይ ከባድ ስሜት የሚፈጥር ነው። ሌላን አካል እየፈሩ ማለት ነው፣ እየተጨነቁ እየሰጡ በህይወታቸው ነው። حتى اجتمعوا عند العقبة ስንት ሆነው وهم 73 رجلا ቁጥራቸው ወደ 73 ወንዶች ነበሩ። وهم 73 رجلا 62 من الخزرج 62 ከخزرج ጎሳ ናቸው و11 من الأوس 11 ደግሞ ከአውሶች ናቸው ومعهم امرأتان ከነሱ ጋር ሁለት ሴቶች አሉ نسيبة بنت كعب من بني النجار نسيبة አለች وأسماء بنت عمرو من بني سلمة ሁለት ሴቶች ይዘው ነው የመጡት። እንግዲህ ተሰብስበው ጠበቁት የአላህ መልእክተኛ አለይሂ ሰላቱ ወሰለም በቀጠሮ መሰረት እዚያ ሸለቆ ነው። وجاءهم رسول الله صلى الله عليه وسلم ومعه عمه العباس بن عبد المطلب ረሱል መጣቸው ወደ ቀጠሮ ቦታ ከሱ ጋር አጎታቸው አባስ ነው። አባስ እንዴት ሊመጣ ቻለ? በረሱል እምነት ላይ ነበር። ሰልሟል ከተባለ كان على دين قومه በህዝቦቹ እምነት ላይ ነበር። አባስ የረሱል አጎት ነው፣ አሳልፎ አይሰጥም። ረሱልን ይረዳ ይደግፍ ያለ ሰው ነው። ለምንድን ነው የመጣው ከተባለ እማይል ይሆን በቃል ኪዳኑ ላይ ለመሳተፍ ረሱልን ሰለላሁ ዐለይሂ ወሰለም እውነት ለማስባል ወይም ደግሞ የረሱልን ሰለላሁ ዐለይሂ ወሰለም ቦታና ደረጃ ለመናገር ነው። ሰዎች ረሱል ለብቻቸው ሲቀርቡ ስለራሳቸው እንዴት ያብራራሉ? እንዴት ይናገራሉ? አንድ ሰው ስለራሱ ከሚያወራ ሌሎች ሰዎች ቢገልጹ የኖረበትን ታሪኩን አስተዳደሩን ቢያወራ ለታማኝነት የቀረበ ይሆናል። አባስ መጣ። ያኔ በህዝቦቹ ዲን ነበር። ولكن احب ان يحضر امر ابن اخيه የወንድሙ ልጅ ጉዳይ ሊካፈል በዚህ መድረክ ላይ ሊሰማ ወደደ። ወይተወሰቀ له ለሱ ቃል ኪዳኑን እማይል ሆነው ማለት ነው። በስብሰባው ላይ وكان العباس اول من تكلم የመጀመሪያ የተናገረው አባስ فقال له ማላቸው ان محمدا منا حيث قد علمتم محمد ማለት ተራሱ አይደለም ከኛ ያለው ምንም እንኳን አንዳንድ ነገር ካንዳንድ ሰዎች ቢደርሱበት ያለው ቦታ ታውቃላችኋል። ان رسول الله صلى الله عليه وسلم لا يزال في عز من قومه ምንም እንኳን ቢሆን የአላህ መልእክተኛ ከህዝቦቹ ላይ የበላይ ከመሆን አይወገድም። ومنعت في بلده አገሩ ላይ የሚከላከልለት ከመኖር አይጠፋም አይወገድም። የሚያርፍበት ጠፍቶ እንዳይመስላችሁ እናንተ የምትወስዱት ወቁ ያለ فإن كنتم ترون أنكم وافون له እናንተ የምታዩ ከሆነ የምታስቡ ከሆነ ከሱ ጋር ዛሬ በምትገቡት ቃል ኪዳን እንሞላለን ብላችሁ بما دعوتموه إليه ወደዛ በጠራችሁት ነገር አገርህን ለቀህ ወደ አገራችንና በማለታችሁ ይሄን ቃል ኪዳናችሁ የምትጠብቁ ከሆነ ومانعوه ممن خالفه እሱን ከተጻረረው እሱን ከተቃረነው አካል የምትከላከሉለት ከሆነ እዛ ሄዶ ማለት ነው فأنتم وما تحملتم بذلك እናንተና የወሰዳችሁት ኃላፊነት ይሄው ውሰዱ አላቸው። ወኢላ ግን ይሄን ኃላፊነት ሰዎች ሲጋጩትና ሲጻረሩት ከሀገር እናስወጣለን ብለው ሌሎች ሲነሱ የላመኑት በዚህ ልክ ማጥቆሙ ከሆነ فمن الآن ካሁን ሳታስታችሁ ፈዳዑ ተውት እዚሁ ይቀመጥ እዚሁ ይሻለዋል አላቸው። فأجاب المتكلم عنه ከመዲና ሰዎች ተናጋሪ ምላሽ ሰጡ። وهو البراء بن معروف وقال نريد الوفاء ከሱ ጋር ዛሬ የምናደርገው ቃል ኪዳን መሙላት ነው የምንፈልገው والصدق እውነትን ነው የምንፈልገው وبذل الأرواح دون رسول الله صلى الله عليه وسلم ከረሱል አስቀድመን ከረሱል ፊት ለፊት ሩሃችንን ነፍሳችንን ለመሰዋት ነው እኛ የምንፈልገው እንሰዋለታለን። እንደውም አለ በራ ከመዲና ሰዎች ውስጥ فتكلم يا رسول الله እድሉ ላንተ ይሁንና አሁን ተናገር አላቸው። ካንተ የምትለውን እንስማ እኛ ለመታዘዝ ነው የመጣነው فخذ لنفسك ولربك ما احببت ላንተም ሆነ ለጌታ የወደድከውንና የፈለግከውን በል እኛ ቀር አይለንም ማለት እኛ ቀር አይለንም። ይሄ ምላሻቸው ረሱልን ሰለላሁ ዐለይሂ ወሰለም ለመርዳት ያላቸውን ቁርጠኝነት ያሳያል፣ ጀግንነታቸውን ያሳያል። የፈለግከውን በል ከኛ ላይ ለጌታም ሆነ ላንተ ወስን ከዛሬ ጀምረህ እኛ ያንን ቃል ኪዳን ማንተ ሰዎች ነን። فتكلم رسول الله صلى الله عليه وسلم يالله መልእክተኛ እድሉን ይዘው ተናገሩ። فتلقى القرآن ነበሩ ودعا إلى الله ተጣሩ ورغب في الإسلام እስልምና ላይ አነሳሱ واشترط لربه በተባለው መሰረት ለጌታቸው መስፈርት አስቀመጡ። ምንድነው እሱ? أن يعبدوه وحده ولا يشركوا به
شيئا يا الله مبتهن بالله لا من እንዳታጋሩን ይሄን መስፈርት ያዙ በተጨማሪ ወሽተረጠ لنفسه ولربه በተያያዥነት ለሱም ሆነ ለጌታው መስፈርትን አደረገ በድጋሚ انهم قالوا له لسوا ሰዎቹ على ما نبايعوك በምን ጉዳይ ላይ ነው አንተን ቃል ምን ገባህ ከዚህ በተጨማሪ فقال እኔንማ ዛሬ ቃል ምትገቡኝ على السمع والطاعه في النشاط والكسل ስትሳነፉ ሞራል ሲሰማችሁ ስትነሽጡ በሁለማናችሁ ላይ እኔ ልትታዘዙ وعلى النفقه في العسر واليسر በተቸገራችሁ በደላችሁ ሰዓት ኢንፋቅ ገንዘባችሁ ልትለብሱ ነው وعلى الامر بالمعروف والنهي عن المنكر በመልካም ልታዙ ከመጥፎ ልትከለክሉ ነው ዘሄዳችሁ ከኔ ጋር ቃል ኪዳን የምትይዙት وعلى ان تقوموا في الله بالله من قال ላይ ደግሞ ልትቆሙ ነው لا تاخذكم في الله لومه لائم ወደ ተውሂድ የሰበካችሁና የተጣራችሁ የወቃሽ ወቀሳ ላይ ይዛችሁ ይሄ ነው መስፈርቱ وعلى ان تنصروني اذا قدمت اليكم ወደናንተ በመጣው ጊዜ ደግሞ ምን ልታረጉ ነው ልትረዱኝ ነው ከጎኔ ልትቆሙ وتمنعوني مما تمنعون منه انفسكم ራሳችሁን ከምትከላከሉበት ነገር ሁሉ እኔንም ልትከላከሉልኝ ነው እንዲሁ ደግሞ አዝዋጀኩም ሚስቶቻችሁ ወአብናአኩም ልጆቻችሁ ወይም ለልጆቻችሁ እንደምትከላከሉት እኔንም እንደዚያው ልትከላከሉልኝ ነው ወለኩሙል ጀነ ያኔ ለእናንተ ይሄን ቃል ከጠበቃችሁ ጀነት አላችሁ አሏቸው ረሱል ሰለላሁ ዐለይሂ ወሰለም ይሄ ሁሉ እንግዲህ በድብቅ የተካሄደ وفي روايه عن عباده በሌላ ሪዋያ ከዑባዳ እንደተወራው بايعنا ይሄን ስምምነት አስመልክቶ ማለት ነው بايعناه على الا ننازع الامر اهله يا الله መልእክተኛ ተስማማናቸው የነገርን የጉዳይን ባለቤት የስልጣንን ባለቤት የሆነን አካል ማለት ነው ስልጣኑን ላንናጠቀው ላንወስድበት ነው ዘለን በዚህ ላይም ቃል ገብተናቸው ይሄን ካወሩ በኋላ ከነዚህ ሰዎች በሳቱ የመራቸው የነበረው ከመዲና ሰዎች በራ ኢብኑ ማዕሩር فاخذ بيده صلى الله عليه وسلم الرسول صلى الله عليه وسلم زل ياسر وقال نعم والذي بعثك بالحق بحق بلاغه ጌታ መላለ لنمنعنك مما نمنع عنه وزورنا اي اهلنا ቤተሰቦቻችንን ከምንከላከልበት ነገር ሁሉ በአጠቃላይ ፊት ለፊት ቆመን ላንተ ምንከላከላለን فبايعنا ብሎ እጃቸውን ያዘ ሙባያ አድርገን አለ እንደምታውቀው فنحن والله ابناء الحرب እኛ የጦር ልጆች ነን በጦር ያደግን ሰዎች ነን واهل الحلقه اي السلاح የመሳሪያ ሰዎች ነን ورثناه كابرا عن كابر ይሄን ደግሞ ከታላላቆቻችን ከአባቶቻችን የወረስነው ነው ይሄን የተማርነው እንደምታውቀው ስለዚህ አይጠፋንም አካበለን እንቀመጣለን ማንንም አይነካም ማንንም አይደርስብህ እንደምታውቁት አውስና ኸዝረጅ የመዲና ይሁዳዎች ወይ መዲና ውስጥ ያሉ ይሁዳዎች እያጋደሉ ለመቶ ዓመት አኖሯቸዋል ስለዚህ የጦር ልምዱ አላቸው ይሄን እያለ እንዳለ በራ ኢብኑ ማዕሩር ማለት ነው ሌላኛው ሰው ከመዲና ሰዎች አቡ الهيثم ابن التيهاني የተባለው ሰው አቋረጠው ማንን በራን ወሬው ሳይጨርስ فقاطعه ابو الهيثم ابن التيهان قائلا እንዲህ ሲል አቋረጠው ምን አለው ያ ረሱላህ አለሱ ደግሞ ان بيننا وبين الرجال በእኛና በሰዎች መሃል يعني اليهود ይሁዳዎችን የፈለገው حبالا ገመዳን አይ ዑሁደን ወረዋብት የተለያዩ የቃል ኪዳን ስምምነቶችና ትስስሮች አሉ ግንኙነቶች ከይሁዳዎች ጋር መዲና ዙሪያ ላይ ካሉት አሁን አንተን እዚህ ቃል ኪዳን መተን ስንገባ ማለት እኮ ወይና ጣጢዑሃ ያንን ገመድ እንቆርጣለን እንዳትረሳ አንተም ከይሁዳዎች ጋር ያለን ትስስር ሙሉ ለሙሉ ልናቋርጥ ነው እነዚህ ሰዎች በጣም ተንኮለኛ ሴረኛ ሰዎች ናቸው እነሱን እስከዛሬ ያኖርነው በቃል ኪዳንና በስምምነት ነው ታዲያ فهل عسيت ان نحن فعلنا ذلك አሁን ያልከውን በእኛ ላይ ያስቀመጥከውን ቃል ኪዳን ከሞላን ከሰራንበት አንተ ትከጅላለህ ثم اظهرك الله ان ترجع الى قومك الله አንተን መዲና መተህ የበላይ አድርጎ ነብይነህና ያሳፍርህ መዲና ላይ የበላይነትን አጎናጽፎ ካበቃ በኋላ ወደ ህዝቦችህ ልትመለስ ወተዳዓና እኛ ልትሆን ተስፋ ታደርጋለህ ይሄን ታስብብናለህ አለ ማን ያለው ابو الهيثم فتبسم رسول الله صلى الله عليه وسلم رسول فكر وقال بل الدم دماችን አንድ ነው والهدم الهدم يعني
اقبروا حيث تقبرون ማለት እናንተ የምትቀበሩበትን ይቀበራሉ አላህ መልእክተኛ انا منكم وانتم مني እኔ ከናንተ ነኝ እናንተም ከኔ ናችሁ وهذا من فضل الانصار ይሄ ከመዲና ሰዎች ፈضل ነው የመዲና ሰዎች ከሙሃጅሮች ለየት ከሚያደርጋቸው ነገር አንዱ በረሱል ሰለላሁ ዐለይሂ ወሰለም አንደበት የአላህ መልእክተኛ ምናሉ انا منكم وانتم مني እኔ ከናንተ ነኝ እናንተ ከኔ ናችሁ አሉ وحارب من حاربته እናንተ የተዋጋችሁትን ዋጋለሁ ወኡሳሊሙ من سالمته እናንተ ከዚህ በፊት ሰላም የሰጣችሁትን ሰላም ሰጣለሁ ይሄን ከረሱል ሰለላሁ ዐለይሂ ወሰለም አንደበት ሲሰሙ ففرح الانصار بهذا አንሳሮች በጣም ተደሰቱ وفي هذه اللحظه الحاسمه ይሄ ቆራጥ ከሆነ ቅጽበት መሃል ማለት ነው ሌላኛው ከአንሳር የሆነው ሰው ተቀደመ العباس بن عبادة بن نضلة እሱም ለተራ ወደፊት መጣ ሊናገር وقال አላቸው የነገሩን አሳሳቢነት አንገብጋቢነት ሊጠቅስላቸው ፈልጎ አሁንም እሱ ለተራ ወሬ ያቋረጠ هل تدرون على ما تبايعون هذا الرجل እስልምናን ተቀበሉ ሆኖም ግን የነገሩን አሳሳቢነት ይገልጽ ይፈልጋል አሁን የአላህ መልእክተኛ በምን ቃል ኪዳን እየገባችሁት እንደሆነ አውቃችኋል تبايعونه على حرب الأحمر والأسود من الناس ከሰዎች ቀዩንም ጥቁሩንም ለመዋጋት እኮ ነው የምትስማሙት እሱን ተቀበላችሁ ማለት ሁሉም ወደኛ ጦሩን ያሳብቅብናል በዚህ ላይ ነው አህመር አስወድ በማለት ፉርሶችና ሮሞችን የተፈለገው እነሱ ሳይቀር ከአረቦች ይመጣሉ ይሰበሰባሉ فإن كنتم ترون أنكم إذا نهكت أموالكم مصيبة ሙሐመድን ይዘናል ብላችሁ ረሱሉን ሰለላሁ ዐለይሂ ወሰለም ካስተጋችሁ በኋላ በገንዘባችሁ ላይ ሙሲባ ቢመጣባችሁ ወአሽራፉኩም ቀትላ ከናንተ ውስጥ መሪዎቻችሁ ቢገደሉባችሁ አስለምቱሙሁ ፈሚን الآن አሳልፋችሁ ሰጣችሁት ማለት ነው እንደዛ ደግሞ የምታረጉ ከሆነ ፈሚን الآن ካሁኑ ተቆጠቧል ለምን فإنه خزي الدنيا والآخرة ሁሉም ጦር ሰልቆብን የአላህ መልእክተኛ ሳንከላከል ቀርተን አሳልፈን ሌላው ብንሰጥ ይሄ የአኺራም ሆነ የዱንያ ውድቀት ነው በምን ላይ ሙባያ ያደረጋችሁ ነው አውቃችኋል አለ ያጠናክር ወይን ኩንቱም ተራው አሳልፈን አንሰጥም ብላችሁ ካመናችሁ አንኩም ዋፉነ له على نهكة الاموال ገንዘባችሁ ሲወድምና ሲጠፋ ቃሉን ነው የምንጠብቀው የፈለገ ጉዳት ቢደርስብን ከሱ ጎን ነው የምንሰዋው وقتل الاشراف ታላላቆቻችን ቢገደሉ ከሱ ጎን ነው እንቆመው ቃላችንን እንሞላለን ካላችሁ فخذوه ያዙት ዛሬው ነው አላቸው ቀደም አባስ የረሱል ሰለላሁ ዐለይሂ ወሰለም አጎት እንዳለው ማለት ነው فهو والله يا الله መልእክተኛ መያዛችን በአላህ ይሁንብኝ خير الدنيا والاخره لا ዱንያችን ሆነ ለአኺራችን የተሻለ ነው قالوا ይሄን ሲላቸው ባልደረባቸው فإنا نأخذه على مصيبة الأموال ገንዘባችን ቢወድም وقتل الاشراف ታላላቆቻችን ቢገደሉ እንይዘዋለን ይዘነው ወደ መዲና እንከትማለን فما لنا بذلك يا رسول الله يا الله መልእክተኛ እኛ ይህን በማድረጋችን ላንተ ይህን መስዋዕት መክፈላችን ለኛ አስደምሞናል ምንድነው ሊኖረን የሚችለው ዋጋ قال الجنه ጀነት ነው አለ አላህ መልእክተኛ ይህን ሲያሰማቸው قالوا ابسط يدك ጀንዘጋለ እንግዲህ ሙባያውና ተዲጀመራል فبسط يده እጁን የአላህ መልእክተኛ ልክ እንደዘረጋላቸው فقالوا ليبايعوه مبايع ያደርጉት ሁሉ ብድግ አሉ በተራተራ فاخذ ይሄን ነበር فاخذ بيده اسعد بن زرارة اسعد بن زرارة ቀደም ተከሰማው የማን ባልደረባ ነው ብለና ሙሳዕ ብን ዑበይድ ዳዕዋ ቀጣጥሎ የተወሰነ ነገር የእስልምናን ችቦ አብርጦ የእስልምናን ነጸብራቅ አምጥቷል መዲና ላይ ታዲያ አስዓድ አሁን ብድግ ብሎ ተራው የረሱል ሰለላሁ ዐለይሂ ወሰለም እጅ ሙባያ እንዳይጀመር ያዘ وقال አላቸው رويدا يا اهل يثرب የመዲና ሰዎች ተረጋጉ ቆይ إنا لم نضرب إليه أكباد الإبل إلا ونحن نعلم أنه رسول الله صلى الله عليه وسلم እኛ እኮ የግመሎችን ጉበት እየመታን እዚህ ድረስ አልዘለቀም ግመል እየቃለብን ማለት ነው እኛ እኮ የአላህ መልእክተኛ እንደሆነ ያወቅን ነው እዚህ ድረስ ይመጣል ወቁ وأن إخراجه اليوم زاري تسمامتن كاغبو سناوتو وإن إخراجه اليوم مفارقة العرب كافة عربوችን በአጠቃላይ መለያየት መሆኑን ታውቃላችሁ እኛ እሱን ይዘን ስንል ሁላቸው በጉዳዩ ላይ አጽንኦት እየሰጡ وقتل خياركم
ምናልባት ውጤቱ ታላላቆቻችሁ መገደል ሊሆን ይችላል وان تعضكم السيوف ሰይፍ ሊቆራረጣችሁ ይችላል ሰይፍ ሊመዘዝባችሁ ይችላል فإما أنتم تصبرون على ذلك እሺ በዚህ ላይ እናንተ ተታገሳላችሁ ከሆነ فخذوا بياضت واجركم ደግሞ على الله وإما أنتم تخافون من أنفسكم ከሚደርሰው ጥቃትና ከያቅጣጫው ከሚመጣው ወቀሳ ምትፈሩ ከሆነ وإما أنتم تخافون من أنفسكم خيفة ፍራቻ ካላችሁ فذروا ሙባያው ላይ ይደረግ ምርጫው ሰውና ተውት እዚሁ ተተነውነ ይሻላል ምክንያቱም فهو أعذر لكم عند الله በኋላ ከምንዋረድ አላህ ዘንድ እንኳን ይዘነው ባንዴ ይሄ ነገራችን ምን ይሆነናል ታቀማችን በላይ ነው ብለን አላህ ምክንያት ልናቀርብ ይሆነናል ሌሎቹ እንዳቀረቡ قالوا يا سعد أنت ما تقومنا قالوا أمت عنا يدك اجنا سادنا قوات فوالله لا نذر هذه البيعة እቺን ስምምነት በአላህ ይሆንብን አንተው እየተነሳችሁ እጁን ብትይዙትም ልታስቆሙ ሁላችሁም ብትሞክሩ እኛ የመጣነው ቆርጠን فوالله لا نذر هذه البيعة ولا نستقيلها እቺን ስምምነት አቅልለንም እናያትም አንተዋት فقاموا إليه رجلا مبايعه بدك ብለው እንግዲህ ረሱል ሰለላሁ ዐለይሂ ወሰለም መጥተው ብቻ ሙባያ ያደረጉት وكان أسعد بن زرارة هو أول المبايعين على أرجح الأقوال ميزان በሚደፉ ንግግሮች መጀመሪያ ከነዚህ ሰዎች ሙባያ ያደረጋቸው أسعد بن زرارة ነው ተብሏል وقيل تبሏል بل أبو الحيثم ነው ተብሏል وقيل بل البراء بن معروف ነው ተብሏል أما بيعة المرأتين የሴቶቹማ ሁለት ነበሩ ብለናል ሁለት ሴቶች አብረውት መጥተዋል የነዚህ ሴቶችማ ቃል ኪዳን አስመሩበት فكانت قولا بدون مصافحة ከረሱል ሰለላሁ ዐለይሂ ወሰለም ጋር በድምጽ ልውውጥ እንጂ በመጨባበጥ አልነበረም የረሱል ሰለላሁ ዐለይሂ ወሰለም እጅ አጅነቢ የሆነችን ሴት ነክቶ ያውቁ ማመሰት የዱ ረሱልላህ ሰለላሁ ዐለይሂ ወሰለም አንድም ቀን ሴትን ጨብጠው ያውቁ وإني لا أصافح النساء بنا رسول الله صلى الله عليه وسلم أنا ሴቶችን አልጨብጥም አንነካም ብለው አደጋለው ወደ ሌላ ነገር ያመራል በዚህ ላይ ጥንቃቄ ይሻል ዛሬ አንዳንድ ሰዎች ይሄንን ቀላል አድርገው ይወጣል በደግ ብላ ጨብጣለች በደግ ብለው ይጨብጣል አረ ከዚህም የከፋ የባሰ የሚሳሳሙም ማለት ይሄ ቀጥታ ሌላ በር ነው የሚከፍተው ምን ችግር አለ አንዳንድም ሰዎች አይተናል ይሄንን ነገር ሊፈቅዱ ስለዚህ ይሄ ጥንቃቄ አንድ ሙስሊም የተለያዩ ቦታዎች ላይ ምናልባት የሆነ ቦታ ላይ ልዘረጋለት ይችላል ላ ረሱል ሰለላሁ ዐለይሂ ወሰለም እንዳሉት ላ ኡሳፊሑ ኒሳ እኔ ሴቶችን አልጨብጥም ማለት አለ አልጨብጥም እኔ የሆነ ነገር ሆናለሁ ምናምን ያገኘው እየጨበጠ ረሱል ሰለላሁ ዐለይሂ ወሰለም ከናንተ አንዳችሁ ያልተፈቀደችለትን ሴት እጅ ከሚጨብጥ ወይም ከሚነካ እጁ በወስፌ ቢጨቀጨቅ ይሻላል አደጋው ከባድ ነው እንግዲህ ከዚህ በኋላ ረሱል ሰለላሁ ዐለይሂ ወሰለም ለነዚህ ሰዎች መዲና ሄደው በመልክ እስልምናን እንደሚያስፋፉ ሌላ አቅጣጫ ይዘረጉላቸው ከውስጣቸው መሪዎችን ያበጃሉ ኢስነይ 10 ነቂባ ወደ 12 የሚሆኑ መሪዎችን ከነዚህ 73 ሰዎች ውስጥ ያወጣሉ እንግዲህ ውይይቱ አልተጠናቀቀም አቀባው ላይ ቁጭ ብለው እየተወያዩ ነው ለሌት ነው አንድ ክስተት ከባድ ክስተት ይከሰታል የመካ ሰዎች ይሄን ስብስብ የሚያውቁበት የሚደርሱበት ከባድ ነገር ይከሰታል ኢንሻአላህ ይሄንን በነገ ትምህርታችን ከሳታው አያዝ ላይ እናበቃና ምን ይሆናል هذا وصلى الله على نبينا محمد وعلى اله وصحبه وسلم